ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ወደዚህ ቻናል ቤተሰብ እየሆናችሁ እንድትመጡ ለቻናላችን ቤተሰብ እንድትሆኑና እንድትቀላቀሉ የደወል ምልክቷን እየተጫናችሁ ከቻናላችን ጎን እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። በሶስተኛ ክፍል የመጨረሻ ፕሮግራማችን እንግዲህ ትኩረት የምናደርገው ዛሬ ምሽት ከሚደረጉ የዩኤፋ ሻምፒዮንስ ሊግ ጨዋታዎች መካከል ትኩረት ያልተሰጠው ግን ትኩረት ሊያገኝ የሚገባ በዘንድሮ የሻምፒዮንስ ሊግ እግር ኳስ ምናልባት በእግር ኳሱ ቤተሰብ ዘንድ የሚታወስ ነገር ግን ስለ ጥንካሬው ብዙም ሲነገር የማንሰማው አስፈሪው የሻምፒዮንስ ሊግ ቡድን አስፈሪነቱን ደግሞ ካጎለበቱ ተጫዋቾች መካከል የቡድኑ ወርልድ ክላስ የፊት መስመር ተጫዋቾች የሚገኙበትን የባቫያርኑን ክለብ ባየር ሙኒክን እስቲ እንመልከት። የጀርመኑ ክለብ በዘንድሮ የውድድር ዓመት እንግዲህ በጣም በአስደናቂ ውጤታማነት እየተጓዘ ነው። በሁሉም ውድድሮች ከባርሳ ከአርሴናል በተሻለ ሁኔታ 128 ግቦችን አስቆጥሯል። የፊት መስመር ሶስቱ ተጫዋቾች ደግሞ ለዚህ ሁሉ ግብ መቆጠር ግንባር ቀደም ትላልቅ ሚናዎችን እየተጫወቱ በአስደናቂና ወጥነት በተሞላው የሜዳ ውስጥ ፐርፎርማንስ ግሩም እንቅስቃሴ እያሳዩ የዘንድሮ የውድድር ዓመት የቡንደስሊጋው ድምቀት ሆነዋል። ታዲያ የቪንሴንት ኮምፓኒ ባየር ሙኒክ ምን ያክል ርቀት በውድድሩ ላይ ሊጓዝ ይችላል? ምን ያክል አስደናቂነት ሊያሳየን ይችላል? እነዚህ ሶስት የፊት መስመር ተጫዋቾች በምን ያክል ደረጃ በዩኤፋ ሻምፒዮንስ ሊግ ሙኒክን ይዘው ይጓዛሉ? እስቲ በዚህ ፕሮግራም አጠር ያለ ቆይታ እናድርግና የመወያያ ርዕስ ጭረን ወደፊት ደግሞ የሙኒክን ጉዞ በተመለከተ አስፍተን እንመለከታለን። ዲያዝ፣ ኬን እና ኦሊሴ ምን አይነት አስደናቂ የፊት መስመር ጥምረትና ቅንጅት፣ መብላላት፣ መግባባትና የቴክኒክ አቅም ከአጨራረስ ኳሊቲ ጋር አጣምሮ የያዘ ግሩም ጥምረት ከቴክኒክ ጋር ያዋሃደ ምርጡ የወቅቱ የፊት መስመር አስደናቂ ተጫዋቾች። በእነዚህ ተጫዋቾች ሙኒክ የሻምፒዮንስ ሊግ እግር ኳስን ወደ ጀርመን ለማምጣት የሻምፒዮንስ ሊግ ድልን ወደ አሊያንዝ አሬና ለማምጣት እነዚህ ተጫዋቾች ላይ ሁሉንም ኃላፊነት ጥሏል። አብዛኛው እግር ኳስ ቤተሰብ ስለ ሶስቱ ተጫዋቾች አስቆጣሪነት፣ ገዳይ መሆን፣ ፊት ለፊቱ አውሬ የሆነበት መንገድን ያነሳሉ እንጂ ከበስተጀርባ ያሉ ቀማሚ ተጫዋቾች ላይ ትኩረት አያደርጉም። ቅመሞችን ደግሞ እያደራጁ በውድድር ዓመት ውስጥ ፍጹም አስደናቂ በሆነ ብቃት እያሳዩ ከሚገኙ ተጫዋቾች መካከል በግሌ በቀጣይ ዓመታት ልክ ከነ ፔድሪ ጋር በሃይ ክላስ ደረጃ ኮምፒት የሚያደርገው በዓለም እግር ኳስ በቀጣይ ዓመታት መነጋገሪያ ከሚሆኑ ወጣት ተጫዋቾች መካከል የባየር ሙኒኩ አማካይ አሌክሳንደር ፓቭሎቪች በግንባር ቀደምነት በግሌ ማስቀምጠው ምርጥ ቴክኒሻል ወጣት ተጫዋች ነው። ከጆሹዋ ኪርሚሽ ጋር የፈጠረው መዋሃድ፣ የአማካይ ክፍሉ ባላንስ፣ የማጥቃቱንና የመከላከሉን ክፍል በበቂ ባላንስና ጥንካሬ መያዙን ተከትሎ የዚህ ተጫዋች ልዩነት ፈጣሪ መሆን ለፊት መስመሩ አምራችነት ትልቁን አስተዋጽኦ እያደረገ ይገኛል። አሌክሳንደር ፓቭሎቪች በዚህ ክላስ ደረጃ ፐርፎርም ማድረግ ገና 20 ዓመት ሳይሞላው ያንን ኃላፊነት መቀበሉ የነዚህ ሶስት ተጫዋቾች የአስቆጣሪነት ባህሪና ልምድ በተጠናከረ ሁኔታ በዘንድሮ ሲዝን የሙኒክ ኤክስ ፋክተር ሆኖ ቆይቷል። ኬን ቢኖር ባይኖር ሁለቱ ያስቆጥራሉ። ኦሊሴ ባይኖር የዲያዝና የኬን ጥምረት በየትኛውም ተጫዋች ጉለት ግን የሙኒክ አስቆጣሪነት አይጓደልም። ባላንሱ ተጠብቋል። መዋሃዱን ደግሞ የውድድር ዓመቱ የበለጠ ጨዋታዎች እየተደረጉ በመጡ ቁጥር ነው
የሙኒክ ኳሊቲ እየተስተዋለ የሚገኘው። ከነዚህ መካከል እንግዲህ የነዚህ ሶስት ተጫዋቾች ጥምረት በዘንድሮ የውድድር ዓመት 80 ግቦች ላይ በቀጥታ ተሳትፈዋል። በተለያየ ቁጥሮች ኬን ከፍተኛውን ቁጥር፣ ዲያዝ ከሱ በመቀጠል ኦሊሴ በሶስተኛ ደረጃ ላይ 80 ግቦችን ከወዲሁ ማስቆጠር ችለዋል። በሶስት የፊት መስመር ተጫዋቾች በአንድ የውድድር ዓመት በተቆጠረ ግብ ደግሞ ሱዋሬዝ፣ ሜሲ፣ ኔይማር 131 ግብ 2015-16 በማስቆጠር አንደኛ ላይ ተቀምጧል። ሁለተኛ ላይም የተቀመጡት እነዚህ ሶስት ተጫዋቾች ነው። በ2014-15 122 ግብ በማስቆጠር ሶስተኛ ላይ የተቀመጡት ሮናልዶ፣ ቤንዜማና ሂጎይን 118። ከዛ በመቀጠል አራተኛ ላይ የተቀመጡት 2016-17 አሁንም እነዚህ ሶስት ተጫዋቾች ናቸው 110 ግብ በማስቆጠር ሜሲ፣ ሱዋሬዝ፣ ኔይማር። ይህ አስደናቂ ጥምረት ነው። በአምስተኛ ደረጃ ላይ የተቀመጠው ደግሞ ሜሲ፣ ፋብሬጋዝ እና ዣቪ ናቸው 102 ግብ። ይሄ ግሩም ጥምረት እንግዲህ አመርቂ የሆነ እንቅስቃሴ ያሳየን ዲያዝ፣ ኦሊሴ እና ሃሪኬን በሁሉም ውድድሮች ግሩም ስታቶችን እየተመለከትን ነው። ኦሊሴ ለሁለቱ ተጫዋቾች አስቆጣሪነት አመቻች አስደናቂ የአሲስት ቴክኒኩን ለባየር ሙኒክ የግብ አምራች ዋና ምንጭ ሆኗል። ከኦሊሴ የሚነሱ ኳሶች ወደ ሾርት ኮንቨርዥን ሬት የመቀየራቸው፣ ወደ ሙከራ፣ ወደ ማጥቃት፣ ወደ ግብ፣ ወደ ኤክስፔክትድ ግብ የመቀየር አቅማቸው በአምስቱ ትላልቅ ሊግ በአስደናቂ ሪከርድ የዚህ ተጫዋች ግራፍና የአሲስት ቁጥር ከጊዜ ወደ ጊዜ ከፍ እያለ እንጂ በጨዋታ ላይ አንድም ጊዜ ወርዶ አልተስተዋል። ስለዚህ የሙኒክ አምራች የግብ መቆጠር መነሻ የሆነው ሚካኤል ኦሊሴ በዘንድሮ የውድድር ዓመት ግሩም ብቃቱ ለባየር ሙኒክ እያስመሰከረ እያሳየ የቡድኑ ልዩነት ፈጣሪ መሆኑን በአስደናቂ ሁኔታ ቀጥሎበታል። በዘንድሮ የውድድር ዓመት ካደረጋቸው 35 ጨዋታዎች 13 ግብ ሲያስቆጥር 25 ግብ የሆኑ ኳሶችን አመቻችቶ አቀብሏል። 25 በሁለት የውድድር ዓመት ይሄ ተጫዋች 91 ጨዋታ አድርጎ 33 ግብ ሲያስቆጥር 48 አሲስቶችን ማድረግ ችሏል። ምን አይነት አስደናቂ ቁጥር እንደሆነ እዚህ ጋር ነው የምንመለከተው። በእነዚህ ሁሉ ውድድሮች ውስጥ ለምሳሌ በቡንደስሊጋ 52 ጨዋታ አድርጎ 22 አሲስቶች ግቦችን ሲያስቆጥር 36 አሲስት ማድረግ ችሏል። የኦሊሴ የባየር ሙኒክ ኤክስ ፋክተር እና የግብ መቆጠር መነሻ መሆኑ ማድሪድን ከሁለት ራስ ምታት ነው ባየር ሙኒክ አንደኛው የጀማል ሙሳኤላን ጉለትና የረጅም ጊዜ ጉዳትን ሴንስ ሳያደርግ አሁን እዚህ ቡድን ላይ ነው፣ እዚህ የማጥቃት ዲፓርትመንት ላይ ጀማል ሙሳኤላ ከክለብ ወርልድ ካፕ አሰቃቂ ጉዳት አገግሞ ወደ ሜዳ የተመለሰው 15 ቀን ይሞላዋል። ከሁለት ጨዋታ ምናምን በፊት ነው ጀማል ሙሳኤላ የተመለሰው። እዚህ ቡድን ላይ ሙሳኤላ ሲጨመር በዘንድሮ የውድድር ዓመት 22 ግብ 13 ግብ በ36 ጨዋታዎች ማስቆጠር የቻለው ኦሊሴና 25 አሲስቶችን ማድረግ የቻለው ይሄ ተጫዋች በቀጥታ በ48 የግብ ተሳትፎ በ38 የግብ ተሳትፎ ነው እንግዲህ በ36 ጨዋታ 38 የግብ ተሳትፎ ማድረግ ይችላል በሁሉም ውድድሮች። ይሄ የባየር ሙኒክ አንዱ ስለ ክሬቲቪቲ ካነሳን ነው ኦሊሴ የቡድኑ ምርጡ ኤክስ ፋክተር ነው። እሺ ሚካኤል ኦሊሴ በዚህ ደረጃ ፐርፎርም ማድረግ ከቻለ እነዚህን ኳሶች በማስቆጠሩ በኩልስ በሊቨርፑል ቤት ቆይታው የ4 ዓመት ቆይታው አድርጎ ማያውቀው ሉዊስ ዲያዝ በፖርቶ ባለበት ጊዜ ተመዝግቦ የማያውቅ ሪከርድ በባየር ሙኒክ በፕራይም ታይሙ በ29 ዓመቱ አስተማማኝ ብቃቱን እያሳየ ነው። ሊቨርፑሎች እየተቆጩበት እስከሚቆጩበት ድረስ በዚህ ተጫዋች ሽያጭ ይህ ተጫዋች በቡንደስሊጋው 24 ጨዋታ አድርጎ 14 ግቦችን ማስቆጠር ችሏል። ሉዊስ ዲያዝ በየትኛውም የእግር ኳስ ኬሪየሩ በ24 ጨዋታ 14 ግብ አስቆጥሮ አያውቅም። አሁን በባየር ሙኒክ ቤት እስካሁን ድረስ በሁሉም ውድድር ለምሳሌ 35 ጨዋታዎችን አድርጓል።
20 ግቦችን ሲያስቆጥር 16 አሲስቶችን አድርጓል። በድምሩ በ35 ጨዋታ 36 የግብ ተሳትፎ። ኦሊሴ በ36 ጨዋታ 38 የግብ ተሳትፎ። ተመልከቱ የሁለቱ ተጫዋቾች የሁለት ዊንገር የማጥቃት እንቅስቃሴ። ደሂልን አንዳንዴ ክንፍ ላይ ኮምፖኒ ሲያጫውት ኦሊሴ በ10 ቁጥር ቦታ ላይ እየገባ ይጫወታል። ስለዚህ የ10 ቁጥሯን ቦታ የበለጠ ኦሊሴ ማኔጅ አድርጎ የግብ ምርት ዋናው የሜዳ ክፍል አድርጓል። አሁን ሙሳይላ ሲመለስ የዚህ ቡድን ማጥቃት እንዴት አፕግሬድ እንደሚሆንና የግቡ ምንጭ በጥራት ደረጃ እንዴት ከፍ እንደሚል አንድ ክሬቲቪቲ ተጫዋች በዚህ ደረጃ ዳይናሚክ ሲሆን ሌሎችም በክሬቲቪቲውም በአስቆጣሪነቱ አስፈሪ ሆነዋል። አንድ በተለምዶ ደግሞ የሚባል አባባል አለ በዩኤፋ ሻምፒዮንስ ሊግ እግር ኳስ ጨዋታን መግደል ነው ውድድሩን አሸናፊ የሚያደርገው። ማድሪድ ቶፕ ክላስ ተጫዋቾች ስላሉት በየትኛውም ደቂቃ ጨዋታ ላይ መነሳትም የማሸነፍም ሜንታሊቲ የሚነሳው ባሉት ክላስ ተጫዋቾች ነው ይባላል። እነዛ ክላስ ተጫዋቾች በጨዋታው 20 አግኝተው አንድ ሊያስቆጥሩ ይችላሉ፣ ግን አንድ አግኝተው አንድ ላይ ማስቆጠር አቅም አላቸው። ስለዚህ ገዳይ ባህሪያቸው በየትኛውም የጨዋታ ክፍለ ጊዜ ሊነሳ ይችላል። ይሄ ነው በሻምፒዮንስ ሊግ ከሚፈለጉ አይደንቲቲዎች መካከል ከመከላከልም ከባላንስም ከስትራክቸር የሚልቅ ጨዋታን የመግደል ኳሊቲ ነው። ዩሮፒያን ናይት ላይ የተገኙ አጋጣሚዎች የሚያባክን ቡድን ረጅም ርቀት አይጓዝም። ይሄ ይታወቃል። አባካኝ አይቀጥልም፣ ፋይናል ላይም አያነሳም ዋንጫው። ገዳይ ግን ይበላል ዋንጫው ሁሌም። ፐርፌክሽንን የሚያነሱት ከዚህ መመዘኛ በመነሳት ነው። ስለዚህ ኦሊሴ እና ዲያዝ በ36 ጨዋታቸው ኦሊሴ በ36 ጨዋታ 38 ግብ ተሳትፎ፣ ዲያዝ በ35 ጨዋታ 36 የግብ ተሳትፎ። ይሄ የሁለቱ ተጫዋቾች የግብ ማስቆጠር ሪከርድ ነው። ታዲያ ሁለቱ ተጫዋቾች በዚህ ደረጃ ግብ ላይ ተሳትፎ ካደረጉ የቡድኑ ብቻ ሳይሆን በአምስቱ ትላልቅ ሊግ በዚህን ሰዓት በርካታ ግቦችን በማስቆጠር እየመራ የሚገኘው እንግሊዛዊው በ100 ሚሊዮን ፓውንድ ከቶትናም ወደ ባየር ሙኒክ የተዘዋወረው ደግሞ ሃሪ ኬን የበለጠ ፕራይም ታይሙ ላይ መድረሱን ተከትሎ ይሄ ተጫዋች በአስደናቂ የአስቆጣሪነት ሪካርድ ላይ ነው የሚገኘው። በነገራችን ላይ ያለፈው ሳምንት ባየር ሙኒክ ሞንቼ ግላድባክን ሲያሸንፍ ይሄ ተጫዋች ባጋጠመው መጠነኛ ጉዳት ምክንያት ከሞንቼ ግላድባክ ጋር መሰለፍ አልቻለም። ለዛሬው ምሽት ለአትላንታ ፍልሚያ ብቁ ይሁን አይሁን እስካሁን የተረጋገጠ ነገር የለም። የሞንቼ ግላድባክን ጨዋታ በአጋጣሚ አርብ ምሽት የማየት አጋጣሚ ተፈጥሮ ነበር። 4-1 ሲያሸንፉ የነዲያዝ ብቃት የኬንን ጉለት ምንም ቡድኑ ሳያስተውል ነው በሌቨርኩዘን በጎዶሎ ሆኖ ባመሸበት ጨዋታ እንግዲህ 4-1 ባየር ሙኒክ ማሸነፍ የቻለው። ያም ጨዋታ ምን ያክል አስተማማኝ ድል እንደነበር ምናልባት አርብ ምሽት የባየር ሙኒክን ጨዋታ ለተመለከተ በቂ ማረጋገጫ ይሆናል። ታዲያ ይሄ ተጫዋች ምን ያክል የአስቆጣሪነቱ አቅም ካለፉት ዓመታት ካለፉት የተጫዋቹ የእግር ኳስ ዘመን የበለጠ የዘንድሮ ሲዝን ደግሞ ይሄ የመጨረሻ የብቃቱ ከፍታ ላይ እንደሚገኝ የሚያሳዩ የተጫዋቹ ከፍተኛ ልዩነት በቁጥር በኩል እናስተውላለን። ካለፉትም ዓመታት በአምስቱ ትላልቅ ሊግ ከፍተኛ የአስቆጣሪነት አቅሙን በዘንድሮ ሲዝን እያሳየ ነው። ይሄ ተጫዋች በሁሉም ውድድር 37 ጨዋታ አድርጓል። 45 ግቦችን አስቆጥሯል። ከተጫዋታው ጨዋታ በላይ በቡንደስሊጋ ብቻ በ24 ጨዋታ 30 ግቦችን አስቆጥሯል። 5 አሲስት ማድረግ ችሏል። በሻምፒዮንስ ሊግ እግር ኳስ በ8 ጨዋታ 8 ግብ አስቆጥሯል። በዲኤፍኤል ሱፐር ካፕ 1 ጨዋታ አድርጓል። በአንዷም ጨዋታ ግብ አስቆጥሯል። በዲኤፍቢ ፖካል ደግሞ 4 ጨዋታ አድርጎ 6 ግብ አስቆጥሯል። 45 ግብና 5 አሲስት በ50 የግብ ተሳትፎ በ37 ጨዋታ። እነዚህ ተጫዋቾች በአማካይ በአንዱ ጨዋታ ባየር ሙኒክ ካስቆጠራቸው 128 ግቦች ውስጥ 80 ግብ የተቆጠረው በእነዚህ 3 ተጫዋቾች ነው። ስለዚህ የቡድኑ አስፈሪና አስደናቂው ጥምረት ፋይናል ሰርድ ነው ያለው። ታዲያ እስቲ የእናንተ ግምት ምን ሊሆን ይችላል? ባየር ሙኒክ ምን ያክል ርቀት ይጓዛል? ዛሬ ምሽት እንግዲህ ባየር ሙኒክ በአትላንታ
ከሜዳ ውጪ የመጀመሪያ ጨዋታውን ያደርጋል። በዚህ ውድድር እንግዲህ አሁን ግምቶች ሁሉ ወደ ባቫያርን ሚዛናቸውን ከፍ እያደረጉ እየወጡ ነው የሚገኙት። እስቲ ይህንን ሀሳብ ትቀበላላችሁ? ሀሳብ አስተያየታችሁን እየሰጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። የዕለተ ማክሰኞ ፕሮግራማችን በእንዲህ መልኩ በ3 ክፍል ወደ እናንተ ተደራሽ ሆንን። ሮብ ንጋት በ3 የተለያዩ ፕሮግራሞች በድረ ጨዋታ ቅድመ ጨዋታ ነጥቦች ወደ እናንተ ተመልሰን እስከምንመጣው ድረስ መልካም የረፍት ቀን፣ መልካም ጨዋታ፣ ሰላም ቆዩ።